አፍስ ብቻ አይደለም የምንዳስሰው አጠቃላይ የአዲስ ኪዳን ቤተክርስቲያን አስተምህሮን ጭምር ነው። የእምነታችንን መሰረት ጭምር ነው እና የመጣንበትንም ጉዞ ጭምር ነው በዚህ ውስጥ የምንዳስሰው ማለት ነው። እና ይሄ እስካሁን ድረስ ከዘፍጥረት ጀምሮ ስናየው የነበረው ነገር አሁን ሰመራይዝድ የሚደረግበት ነው ማለት ዘፍጥረት ላይ እግዚአብሔር ለሰው የነበረውን ዓላማ አየን። ከዛ ሰው ደግሞ ከእግዚአብሔር ዓላማ እንዴት እንደጎደለ አየን። ከዛ በኋላ እግዚአብሔር ከዓላማው የጎደለውንና በፍርድ ስር የወደቀውን ሰው ወደ ፈጠረበት ወደ ቀደመው ዓላማ ለመመለስ የሄደበትን ርቀት ነው በቃ እስካሁን ድረስ እያየን የነበረው። አዲስ ኪዳን ስንመጣ ደግሞ የዛ ነገር ተስፋ የነበረው በብሉይ ኪዳን ሲነገር ጥላው ሲታይ የነበረው ተስፋው ሲነገር የነበረው ስጋና አጥንት ለብሶ በገሊላ ባህር ዙሪያ በቅፍርናሆም ዙሪያ በቤተልሔም በኢየሩሳሌም እየዞረ ሲመላለስ ሲነገር በድንቅ በተአምራት ሲገለጥ እና እንዲሁም ደግሞ ለቤዛነት መስዋዕት ሆኖ ሲቀርብ እና ዳግም ደግሞ ምን ሲያደርግ ሲነሳ ተነስቶ ደግሞ አደራን ተልኮን ሲሰጥ ከዛ መልሶ ሲያርግና ደግሞ እንደሚመጣ ሌላ ተስፋ ሰጥቶ ሲሄድ አይተናል። የምስራቹን እንድናደርስ ሰጥቶን ማለት ነው። ስለዚህ አሁን ጳውሎስ እጅግ በጣም ረቂቅ በሆነ መንገድ በደንብ በሰል ባለ መንገድ ይህንን ነው እንግዲህ ከዘፍጥረት ጀምሮ ያለውን ሀሳብ ነው ሰመራይዝ የሚያደርገው ጳውሎስ ማለት ነው። ስለዚህ የሮሜ መጽሐፍ በይዘቱም በስነ መለኮታዊ ትምህርቱም በሁሉም ነገሩ በአጻጻፍ ሂደቱም እጅግ በጣም ጠንካራ ነው። እጅግ በጣም ጠንካራ ነው። ስለዚህ ሮሜን ማጥናት ማለት ወይም ሮሜን ማንበብ ማለት እግዚአብሔር ከዘፍጥረት ጀምሮ ሲገልጥ የነበረውን ሀሳብ በጳውሎስ አንደርስታንዲንግ እና በጳውሎስ ቃላት ውስጥ መረዳት ማለት ነው። ማለት አሁን ሮሜን ያላነበበ ሰው እስከዛሬ ያለውን ድረስ በሙሉ አንብቦ ሊረዳ የሚገባውን ነገር ካልገባው ጳውሎስ በሮሜ ላይ ምን አድርጎታል? በደንብ ሰብሰብ አድርጎት አንዳንድ ስነ መለኮታዊ ትርጉም የሚያስፈልጋቸውን ነገሮች ትርጉም ሰጥቶባቸው ትእዛዝ የሚሰጥባቸውን ትእዛዝ ሰጥቶባቸው ሐዋርያዊ ስልጣን መጠቀም የሚገባው ላይ ሐዋርያዊ ስልጣን ተጠቅሞባቸው አስቀምጧቸዋል ማለት ነው። ስለዚህ በዚህ ውስጥ የእግዚአብሔር ከዘፍጥረት ጀምሮ የነበረው የእግዚአብሔርን ሐሳብ የመዳንን ተልኮ የመዳንን አስፈላጊነት በሰው በኃጢአትና በሕግ መካከል ያለውን ሪሌሽንሺፕ አስረድቶ ከዛ በኋላ ደግሞ ጸጋ እንዴት እነኚህን ነገሮች እንዴት ኢንተርቪን እንደሚያደርግ ማለት በሰው በኃጢአትና በሕግ መካከል ያለውን ግንኙነት ካስረዳ ሰውን ዲፋይን አድርጎት ሕግን ዲፋይን አድርጎት ኃጢአትን ዲፋይን አድርጎት ከዛ ጸጋ በእነኚህ መካከል እንዴት እንደሚሰራና ሰው በምን መልኩ እንደሚድን ኢየሱስ ያስተማረውን ትምህርት በዚህ መልኩ ያስቀምጠዋል ማለት ነው። ከዛ በኋላ ደግሞ የእሱን አባታዊ ሐዋርያዊ ሐሳብና ትእዛዝ ደግሞ መጨረሻዎቹ ክፍል ላይ ከሰላምታ ጋር ከሌሎች ወንድሞች እህቶች አገልጋዮች ጋር አቅርቦ የሚጠናቀቅበት ትምህርት ማለት ነው የሮሜ መጽሐፍ። ስለዚህ እዚህ ጋር ከሌሎቹ ለየት ባለ እንደዚህ አቅርብ ያለው የመልእክቱ አቅራቢ ሐዋርያው ቅዱስ ጳውሎስ ነው። የመልእክቱ ጸሐፊ ግን ጤርጤዎስ ነው። መልእክቱን የጻፈው በእጁ የጻፈው ጤርጤዎስ የሚባል ሰው ነው። መልእክቱ የማን ነው? የጳውሎስ ነው። ጳውሎስ የመልእክቱ ባለቤት ነው ማለት ጳውሎስ ልክ እንትናና ባሮክን አስታወሳችሁት? ለኤርሚያስ ጸሐፊ ስክራይብ እንደነበረው ጸሐፊው ማለት። ስለዚህ በዚህ በዘመናዊ ቋንቋ ሴክሬተሪ ብላችሁ ሰዱት፣ ግን ከዛ ከፍ ያለ ነው። ከዛ ለየት ይላል። ላይክ ተቀጥሮ ለሆነ ዓላማ ብቻ የሚሰራ ሳይሆን የአገልግሎቱ አካል ነው፣ የሚሽኑ አካል ነው ይሄ ግለሰብ። ለዛም ነው መጨረሻ ላይ እንደውም ባነበው መልካም ነው። ብዙ ጊዜ ያው ለምንም ዓላማ ስለማናነሳው ከዚህም ውጭ ስላልተጠቀሰ እሱ ራሱ ይህን መልእክት የጻፉ እኔ ጤርጤዎስ በጌታ ሰላም አቀርብላችኋለሁ ሲል ምዕራፍ 16 ቁጥር 22 ላይ ስሙ ተጠቅሷል። እዚች ጋር ብቻ ነው ታሪኩም ስሙም የተጠቀሰው እና ይህንን መልእክት የጻፉ እኔ ጤርጤዎስ በጌታ ሰላምታን አቀርብላችኋለሁ። ኢምፖርታንት ፐርሰን ሰላምታው ሊቀርብ የተገባ ሮም ያለች ቤተክርስቲያን ታውቀዋለች ማለት ነው። የመልእክቱን ጸሐፊ ሰውዬ የሚታወቅ በሚሽን ውስጥ ያለ ሰው ነው። ሐዋርያው ቅዱስ ጳውሎስ ግን የመልእክቱ አቅራቢ ነው። ስለዚህ እግዚአብሔርን ስለ ሐዋርያው ቅዱስ ጳውሎስ እንደምናመሰግነው ስለ ጤርጤዎስ ጭምር ደግሞ ልናመሰግነው ይገባናል። የጳውሎስን ሐሳብ በእንደዚህ ያለ የሥነ ጽሑፍ ይዘት በደንብ በተቀናጀና በተጠናከረ መልኩ ይሄ መልእክት ለዚችኛዋ አሁን ላለችዋ ቤተክርስቲያን እንዲደርስ ትልቅ አስተዋጽኦ ስለነበረው ማለት ነው። መንፈስ ቅዱስ ስለተጠቀመው እግዚአብሔር ይባርከው። እግዚአብሔር የተጠቀማቸው አባት ነው። ሌላ ደግሞ የምናመሰግናት ሴት ፌበን ነች።
ፌቨን እግዚአብሔር አምላክ ይባርካት። እንግዲህ መቼስ 2000 ዓመት የምትበልጠኝን ሴት አንቺ እያልኩ ነው የምጠራው። ፌቨን እግዚአብሔር አምላክ ይባርካት፣ ጸጋ የበዛላት ሴት ናት። ፌቨን ደግሞ የምትባላለች እሷ ደግሞ በክንክራውስ የምትገኝ ከቆሮንጦስ አንድ 10 ኪሎ ሜትር ርቀት ላይ የምትገኝ ቦታ ነች። እዛ ክንክራስ የሚባል ቦታ ላይ የነበረች ቤተክርስቲያን አገልጋይ ዲያቆን የነበረች እንደሆነ ነው ታሪክ የሚያነሳው እና በዛ ቤተክርስቲያን ታገለግል የነበረች ነች። ትውፊት ላይ የሚታመነው በእሷ በኩል በፌቨን በኩል ነው ወደ ሮም መጽሐፉ የመጣው። ጳውሎስ ይህንን መጽሐፍ የጻፈው በሶስተኛው ሐዋርያዊ ጉዞ ላይ በቆሮንጦስ እያለ ነው። ምክንያቱም ከአንደኛውና ከሁለተኛው የሐዋርያዊ ጉዞ ወይም በተለይ ከቆሮንጦስ በኋላ እንደጻፈው የሚያስረዱ ወይም ደግሞ የሚያሳዩ ነገሮች አሉ። የመዋጮ ለቅዱሳን የሚደረገው መዋጮ በቆሮንቶስ ተሰብስቦ ካለቀ በኋላ ሶስተኛው ሚሽን ላይ እንደሆነ የሚያሳዩ ፍንጮች እዛው መጽሐፍ ውስጥ ስላሉ ነው በቆሮንቶስ ሊሆን ይችላል ተብሎ የሚታመነው። ስለዚህ ቆሮንቶስ ላይ ተኮኖ ሲጻፍ አንዳንዶች ወይ በቆሮንቶስ ነው ወይ ደግሞ በክንክራውስ የምትባለው 10 ኪሎ ሜትር ርቀት ላይ ባለች ከሁለት አንዱ ጋር ባለ ቤተክርስቲያን ውስጥ ሆኖ እንደተጻፈ ያነሳሉ። የሆነ ሆኖ ግን ጳውሎስ ይህንን መልእክት የጻፈው ወደ ሮም ወደ እስጳንያ ወይም ስፔን አሁን የምንላት ማለት ወደ እስጳንያ ጉዞ ሊያደርጎ ነው። ግን ወደ እስጳንያ ሲጓዝ ግን ሮምን ጎብኝቶ ማየት ወይም ደግሞ አይቶ ማለፍ ይፈልግ ነበረ። ጳውሎስ በሮም ባለችው ቤተክርስቲያን ላይ አስተዋጽኦ የነበረው ማለት በምስረቷ ላይ አስተዋጽኦ አልነበረው። በአካልም አላያቸውም። ስለነሱ መረጃ አለው፣ ሰምቷል፣ ግን በአካል አላያቸውም። ይህን መልእክት በሚጽፍላቸው ጊዜ በአካል አላያቸውም፣ እሱ አላስተማራቸውም። ቤተክርስቲያኗ የተመሰረተችው ልዩ በሆነ መንገድ ነው። ግን ጳውሎስ በአካል ስላላያቸው ሰዎች ግን ስለሰማው አገልግሎታቸውንና ህብረታቸውን ስለሰማቸው ሰዎች ነው በጣም በሚያስገርም መንገድ እንደዚህ ያለ መልእክት ስብስብ አድርጎ ጠንከር ያለ ሐዋርያዊ ትምህርት እንዲያገኙ ማለት ነው። ምክንያቱም አመሰራረታቸው ላይ ሐዋርያዊ ትምህርት እንዳላገኙ ቤተክርስቲያን ተመስርተዋል። ግን አፖስቶሊክ ሜሴጅ የሚባሉ ልክ ሐዋርያቱ በተለያየ ቦታ ላይ እንዳስተማሩት፣ ቀኖና እንደሰጡት፣ ህግ እንደሰጡት ልክ እንደዛ ሐዋርያዊ የሆነ ትምህርት ስላላገኙ ያንን ጭምር ለመስጠት ነው። በኋላ ዓላማው ላይ ተዘርዝሯል። ተደራሲያኗ ያቺው የሮም ቤተክርስቲያን ናት። የሮማ ቤተክርስቲያን የአይሁድና የአህዛብ አማኞች ድብልቅ ነበረች። ሮም ከዚህ በፊት አንስቼላችኋለሁ። ሮም በዜጎቿ 1/3 ቢያክሉ ነው። 2/3 ባሪያዎች ናቸው። ባሪያዎች ስል ጥቁሮች ማለት አይደለም። ባሪያዎች ማለት በእንግሊዝኛ ስሌቭ የምንለው ያለ ፈቃዳቸው በጉልበት ተገዝተው ለጌቶቻቸው የሚሰሩና የሚያገለግሉ። ስለዚህ የባሪያ ከተማ የምትባል አይነት ከተማ ነች እና 2/3 ዜጎቿ እንትኖች ናቸው፣ ስሌቮች ናቸው ወይም ባሮች ናቸው። እና ስለዚህ አህዛቦች ስንል እነሱንም ያካትታል ማለት ነው፣ በባርነት ውስጥ ያሉትንም፣ ከዛ ደግሞ ሮማውያንንም ያካትታል። ከዛ ውጭ ደግሞ ምኖችን አይሁዶችንም በዛ ተበትነው ያሉ አይሁዶችንም ያካትታል። ክርስትና ወደ ሮም የተዛመተው በአይሁድ ተጓዦችና ከበዓለ ሃምሳ በተለወጡ በበዓለ ሃምሳ ቀን ላይ መንፈስ ቅዱስ በወረደባቸው ጊዜ ቅዱስ ጴጥሮስ በሰበከበት ወቅት ላይ ወደ ጌታ ከተመጡትና ከተጨመሩት መካከል እንደሆነ ፍንጭ አለ። ምክንያቱም እዛ ውስጥ ከተሰበሰቡት መካከል ከሮምም የመጡ ሰዎች ስለነበሩ ያን ጊዜ ጌታን የተቀበሉ ሰዎች በጉዟቸው ወንጌል እየሰፋ አይደል የመጣው። በዛን ጊዜ ወደ ሮም ሄደው ወንጌል እንደተሰበከና እዛ በዛ ሂደት ውስጥ እንደተመሰረተች ይታመናል። ሌላኛው ታሪካዊ ዳራ ላይ ፖለቲካዊና ማህበራዊ አውዱን ማየት ይገባል። ምክንያቱም ዝም ብሎ ስላልሆነ መልእክቱ ሲጻፍ ማህበራዊ፣ ፖለቲካዊ በወቅቱ ያለውን ብዙ ነገሮችን ያገናዘበ ጽሑፍ ስለሆነ ሮም በኃይሏ በሀብቷና በአረማዊ ባህል፣ አረማዊ ስንል ፓጋን የሚለው እንግሊዝኛ ማለት ነው። ፓጋን የሚለው ትንሽ ጥቅል ስለሆነ አረማዊ ባህል የምትታወቀው ሮማን ኢምፓየር ማዕከል ላይ ነበረችው። የሮማ ግዛት ስንል ሮማን ኢምፓየር ማለታችን ነው። ሮም በዚህ ጊዜ ላይ ከሪፐብሊክነት ወደ ኢምፓየርነት አድጋለች።
ሮም በ27ኛው ኤዲ ላይ ነው ከሪፐብሊክነት ወደ ኢምፓየርነት ያደገችው። ስለዚህ አሁን ኢምፓየር ሆናለች፣ ግዛተ መንግስት ወይም አጼ ግዛት የምትባልበት ሁኔታ ላይ ነች ያለችው። በጣም ሰፍታለች፣ አድጋለች፣ በጣም ትልቅ ሆናለች። መካከለኛው ምስራቅን፣ ሰሜን አፍሪካን፣ የተወሰነውን አውሮፓን ይዛ የምትገዛበት ትንሹ እስያን ጨምሮ በጣም ብዙ ሀገራትን ከግሪክ የመጡትን መንግስታት በሙሉ ጠቅላላ የያዘችበትና መንግስቷ ኃይሏ እጅግ የሰፋበት ወቅት ነው። ከዚህ ጊዜ ጀምሮ የበለጠ እየሰፋች ትሄዳለች። ግን በግዛተ መንግስቷ ግን የዛ የሮማን ኢምፓየር ሴንተሯ ሮም ነበረች። በተለይም ደግሞ ንጉሰ ነገስት ክላውዲዮስ አይሁድን ካባረረ በኋላ በ49 ዓመተ ምህረት ሐዋርያት 18:2 ላይ ሪፈር ማድረግ ትችላላችሁ። በሮም የነበሩ ክርስቲያኖች ማህበራዊ ውጥረት ገጥሟቸው ስለነበረ ጳውሎስ ይህንን የጻፈበት ጊዜ ደግሞ ኔሮ የነገሰበት ነው። ኔሮ ከ54 እስከ 68 ነው። ገና ስደት ከመጀመሩ ኔሮን ታውቁታላችሁ እንግዲህ በጣም ከባድ ስደት በቤተክርስቲያን መጥቷል በሱ ዘመን። ግን ይህኛው ያ ስደት ከመምጣቱ በፊት ከ54 እስከ 68 እንደሆነ ነው እና ገና ከባዱ ስደት ከመጀመሩ በፊት መልእክቱ የተጻፈበት ሃይማኖታዊ አውድ ነው። ምንድነው? በሮም ውስጥ ብዙ አማልክቶች ወይም ደግሞ ምንድነው ዴቲስ፣ በርካታ ዴቲስ፣ ሚኒ ዴቲስ ናቸው የሚመለኩት። ወይም አማልክት ስንል ከአንድ በላይ የሆኑ ጣዖታት እንትን ያደርጋል እና ሚኒ ዴቲሶች ናቸው የነበሩት። በርካታ አማልክቶች ነበሩ። እንዲሁም ደግሞ ንጉሰ ነገስት እንደ አምላክ ይቆጠር፣ ቄሳር እንደ አምላክ ይቆጠር ነበረ። ቄሳር እንደ አምላክ ይቆጠር ነበረ። እንደገና በሮም የነበሩ አይሁዳውያን የሙሴን ሕግ ይከተላሉ። አሕዛብ ደግሞ የተመለሱት የተለያየ አስተዳደግ ስለነበራቸው በተለያየ ባክግራውንድ ስለመጡ በተለያየ መንገድ ነበር የሚኖሩት። ስለዚህ ይሄ በራሱ በቤተ ክርስቲያኗ መካከል ግጭትን የፈጠረ ጉዳይ ነበረ። አይሁዶቹ የአይሁድ ሕግን የሙሴን ሕግ ሞዛይክሎ ይከተላሉ። እነኚህ ከአሕዛብ የመጡት ደግሞ ጀስት ፓጋን ካልቸር ነው ያላቸው። ውስብስብ የሆነ ትንሽ አስቸጋሪ ሁኔታ ውስጥ ተፈጥሮባቸው ነበረ። የባለፈው የኢየሩሳሌምን ጉባኤ ታስታውሳላችሁ አይደል? ከመገረዝ ጋር ከአመጋገብ ጋር ተያይዞ እንደዚህ ያሉ ችግሮች፣ አለመግባባቶች በቤተ ክርስቲያን መካከል ነበሩ። ስለዚህ ሲጽፍ አሁን ያልኳቸውን ፖለቲካዊ፣ ማህበራዊና የህዝቡን መስተጋብር ያገናዘቡ መልእክቶችን ወይም ደግሞ ሀሳቦችን በዓላማነት ተይዘዋል። የመጀመሪያው ብዙዎች እንዳውም የሚስማሙት ምንድን ነው? የሮሜ መጽሐፍ መዳን በእምነት ነው የሚለው መልእክት ለማስተላለፍ ብቻ ነው ብለው ያስባሉ። ከዛም በተጨማሪ ግን እነኚህ 4 ነጥቦች ግን በመልእክቱ የተላለፉ ናቸው ወይም ዋና ዓላማ ተደርገው ሊወሰዱ ይችላሉ፣ እንደ ኦብጀክቲቭ ማለት ነው። የኢየሱስ ክርስቶስ ወንጌልና ድነት በእምነት እንደሚገኝ አንደኛው የኢየሱስ ክርስቶስን ወንጌል ስለምንድን ነው የሚለውን የመጀመሪያው ምዕራፍ ላይ መልሶ ነው የሚያልፈው። ወንጌል ስለምንድን ነው የሚለውን ጥያቄ ሐዋርያው ቅዱስ ጳውሎስ ሄጄ ባነበው እንደዚህ ብሎ ነው የሚጀምረው። ጳውሎስ የኢየሱስ ክርስቶስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ ስለዚህ ወንጌል በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ ተሰጠ። ወንጌሉም ይላል ቁጥር 3 ላይ ወንጌሉም ስለ ልጁ በስጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ወንጌሉ ስለማን ነው? ወንጌሉ ስለ ኢየሱስ ክርስቶስ ነው። ባጭሩ ወንጌል ስለ ኢየሱስ ክርስቶስ ነው። አንዳንድ ጊዜ በዚህ ዘመን አንዳንዶችን ለመከላከል የብልጽግና ወንጌል፣ የእንትን ወንጌል ምናምን ይባላል። እኔ የማውቀው ወንጌል አንድ ወንጌል ነው። ሌላኛው ወንጌል ያው ሌላ ወንጌል ብለን ልንጠራ ይገባል እንጂ ወንጌል ግን የሚባለው ስለምን ሲሆን ነው? ስለ ልጁ ስለ ኢየሱስ ክርስቶስ። የትኛው ልጅ ከተባለ ጳውሎስ በደንብ አብራርቶ የተናገረው በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ የተሰጠው ዝም ብሎ ተንጠልጥሎ የመጣ አይደለም። በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ የተሰጠ፣ ወንጌሉም ደግሞ ስለ ልጁ በስጋ ከዳዊት ዘር። ባለፈው ኢየሱስ በስጋ እንደመጣ የማያምን ብለን የዮሐንስ ወንጌል ላይ አይተናል አይደለም? ስለዚህ ጳውሎስ ዝም ብሎ አይደለም እነኝን ቃላት እየደረደራቸው ያለው በስጋ ከዳዊት ዘር ስለሆነ
በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። ክርስቶስ ማለት ባለፈው በግሪክ እንደሆነ አብራርቻለሁ አይደለም? ምን ማለት ነው ክርስቶስ ማለት? መሲህ ማለት ነው። መሲህ የሚለው ቃል በግሪክ ነው ክርስቶስ የሚለው ማለት ነው። ስለዚህ ጌታችን ስለ ኢየሱስ መሲሁ ነው ማለት ነው። ክርስቶስ ነው ስንል መሲሁ ነው እያልን ነው ማለት ነው። በደንብ ነው አሁን በቃ ግልጽ ነው። ኢየሱስ በስጋ ዋናውን ሐሳብ እንደዚህ አድርጎ አስቀምጦታል። ሌላኛው በእምነት እንደሚገኝ ገልጿል። ሁለተኛ በእግዚአብሔር እቅድ ውስጥ ያለውን የአይሁዶችና የአሕዛብ ግንኙነት፣ እግዚአብሔር በአሕዛብና በአይሁድ መካከል ምንድነው ዓላማው? አይሁድን ለምን ጠራ? ቀጥሎ ደግሞ አሕዛብን እንዴት ያድናቸዋል የሚለው አብርሃም በተለይ በመገረዝ በስራ ለሚቀበሉት ለአይሁድ አባት እንደሆነ፣ ግን ደግሞ አብርሃም ጽድቅ ሆኖ የተቆጠረለት ከመገረዝ በፊት ዘርህን አበዛዋለሁ ሲለው አመነ፣ እምነቱን ጽድቅ ሆኖ ተቆጠረለት ነው አይደለም የሚለው። ስለዚህ በማመን ከመገረዙ በፊት ነው። ስለዚህ በእምነት ኢየሱስን ለሚቀበሉት የእምነት አባት ይሆን ዘንድ፣ በመገረዝ ደግሞ ለሚቀበሉት በዛም አባት ይሆን ዘንድ አስቀድሞ አብርሃም የሁላችን ምን ሆነ? መጀመሪያ ያደረገው ወይም ደግሞ አብርሃም የእምነት አባት ተብሎ ተጠራ። ስለዚህ አሕዛብም በእምነት በኩል ወደሱ እሱን አብርሃማውን ለምሳሌ አንድ አይሁዳዊ አብርሃምን አባቴ ነው ማለት ይችላል። እኔም አብርሃምን አባቴ ነው ማለት ይችላለሁ። አይሁዳዊው በመገረዝ በኩል አባቱ ነው፣ እኔ ደግሞ በእምነት በኩል አባቴ ነው ማለት ነው። ስለዚህ ይህንን በአሕዛብና በአይሁድ መካከል ያለውን ግንኙነት በስፋት ያብራራል። ግን በዛ ብቻ አያበቃም። በክርስቲያናዊ ኑሮ እና በቤተ ክርስቲያን አንድነት ላይ መመሪያም ይሰጣል። የክርስቲያናዊ ኑሮ ምን ይመስላል? የክርስቲያን አንድነት ምን ሊሆን ይገባል? ቀደም እንዳልኳችሁ ቤተ ክርስቲያኗ መካከል በአይሁድና በአሕዛብ መካከል ትንሽ ችግር ስለነበረ ያንን ጭምር በቤተ ክርስቲያን አንድነት ላይ፣ ሌላኛው ለታቀደው ቀደም እንዳልኩት የሮም ጉብኝትና ወደ ስጳንያ ወይም ወደ ስፔን ለሚደረገው ተልዕኮ ለማዘጋጀት ነው። በጠቀስኩት ክፍል ላይ አብራርቶታል። የመጽሐፉ አስተዋጽኦ ምን ይመስላል ለሚለውን እንይ። የመጽሐፉ አስተዋጽኦ ምን ይመስላል የሚለውን እንይ። የመጀመሪያው መግቢያና ጭብጥ ነው የምታገኙት። መግቢያና ጭብጥ ይገኝበታል። ከሮሜ 1 ጀምሮ እስከ 17 የመልእክቱን ጭብጥ ያስቀምጣል፣ እንዲሁም ደግሞ መግቢያ ያስቀምጣል። መጀመሪያ ጳውሎስ ብሎ ነው የሚጀምረው። የክርስቶስ ኢየሱስ ባሪያ ጳውሎስ የዚህ መልእክት ባለቤት ማን እንደሆነ ራሱን ያብራራል። ከዛ የሚጽፈው ወይም ደግሞ የሚያስተላልፈው መልእክት ስለማን እንደሆነ ቅድም እንዳልኳችሁ ስለ ወንጌል ብሎ ወንጌሉ ደግሞ ስለማን እንደሆነ ግልጽ ያደርጋል። ከዛ የመልእክቱን ጭብጥን በዚህ ውስጥ ከ1 እስከ 17 ያንን ያስቀምጣል። ጳውሎስ ራሱን አስተዋውቆ የመልእክቱን ጭብጥ አቅርቦ ጻድቅ በእምነት በሕይወት ይኖራል የሚለውን ነገር ተናግሮ ይቀጥላል ማለት ነው። ከዛ ሁለተኛ የምናገኘው ከሮሜ 1:18 እስከ 3:23 ያለውን ነው። ሁለተኛ ክፍል የምናገኘው ይሄ ኃጢአትንና የድነትን አስፈላጊነት ይናገራል። ኃጢአት ምንድን ነው የሚለውን በደንብ ያብራራል። ከዛ ደግሞ ኃጢአት ምን እንደሆነ ለተረዳ ሰው ደግሞ ድነት ለምን እንደሚያስፈልግ ይናገራል ማለት ነው። ስለዚህ ኃጢአት ምንድን ነው ያብራራል። ከዚያ የድነትን አስፈላጊነት ሁሉም ሰዎች አይሁድም ሆኑ አሕዛብ ኃጢአተኞችና የእግዚአብሔር ጽድቅ ያስፈልጋቸዋል የሚለው ማለት አሁን ምክንያቱም አይሁድ በሙሴ ሕግ ስለመጡ ራሳቸውን ለይተው ሊያስቡ ይችላሉ። ግን ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ምን ብሎታል? ጎሎታል የሚለው ማለት ሰው ሁሉ ኃጢአተኛ ነው። እችን ቃል ያዟ። እቺ በጣም መሰረታዊ ነገር ነች። ይሄ በኋላ ላይ ለምትመጣው ቤተክርስቲያን፣ አሁን ላለችው ቤተክርስቲያን መነሻም ነው እንዲሁም ደግሞ መጋጫም ነው። ይሄ ሀሳብ ማለት ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ማለት ነው። ይሄ ኦሪጂናል ሲን በሚል አሁን ቅርብ ጊዜ ላይ ወይም ደግሞ ሌተር ዴይስ በኋላ ላይ የመጣችው ቤተክርስቲያን ስነ መለኮትን እያዳበረች ስትመጣ ይህንን ሀሳብ ኦሪጂናል ሲን ወይም ደግሞ በእኛ ሀገር አባባል ጥንተ አብሶ የሚባለው ማለት ነው። የቀደመው ኃጢአት ጥንተ አብሶ ከአዳም በውርስ የመጣው ኃጢአት ወይም በልምድ የምናውቀው የውርስ ኃጢአት የሚባለውን የእሱን ሀሳብ ኮንሰፕት ያብራራላቸዋል ማለት ነው በዚህ ክፍሉ። ስለዚህ ሰው ሁሉ ኃጢአት ሰርቷል። ሁሉ ደግሞ ኃጢአት ከሆነ ምን ያስፈልገዋል ማለት ነው? አሁን ሰው ሁሉ በሽተኛ ነው ካል በሽተኞች ምን ያስፈልጋቸዋል? መድኃኒት ያስፈልጋቸዋል። ስለዚህ መድኃኒቱ ደግሞ የእግዚአብሔር ጽድቅ ነው። ለኃጢአት መፍትሄው እሱ ስለሆነ የእግዚአብሔር ጽድቅ ያስፈልጋቸዋል የሚለውን ያብራራል። ከዛ
እንዴት ነው ይህንን ደግሞ ታዲያ ጽድቅ የሚያገኙት ሲባል በእምነት መጽደቅ የሚጸደቀው በእምነት ነው የሚለውን ሐሳብ ከ3:21 ይጀምርና እስከ 5:21 መዳን የሚገኘው በኢየሱስ ክርስቶስ በማመን እንጂ በስራ አይደለም ብሎ ቅድም ያነሳሁት ኢቨን አብርሃም ጋርም ሲሄድ አብርሃም ጽድቅ ሆኖ የተቆጠረለት ከመገረዙ በፊት ነው። አባታችሁ አብርሃም በማመኑ ነው። ልክ ሲያምን እግዚአብሔር ተስፋን ቃል ሲሰጠው አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ከተባለ ከመገረዙ በፊት በማመኑ ጻድቅ ከተባለ ታዲያ በስራ እንዳልሆነ እንዴት አትረዱም የሚል አርጊመንት ያመጣል ማለት ነው። ምክንያቱም አይሁዳውያን ክርስቲያኖች ምን እያሰቡ ስለነበረ የሚጸደቀው በስራ ነው የሚል ሐሳብ ውስጣቸው ስለነበር ኖ ስራ አስፈላጊ ነው፣ ስለ ስራ በኋላ እመጣለሁ፣ ስራ ወሳኝ ነገር ነው፣ አንድ አማኞች ውስጥ አስፈላጊ ነገር ነው፣ ስራን ማንም አላጣጣለም። ነገር ግን አባታችሁ አብርሃም ጻድቅ ሆኖ ጽድቅ የተቆጠረለት ሲገረዝ ሳይሆን ሲያምን ነው። ስለዚህ እምነት ጽድቅ በምንድን ነው? በእምነት ነው የሚለውን ሐሳብ በደንብ ያብራራላቸዋል ማለት ነው። ከዛ በሁለቱ መካከል በኃጢአት እና በህግና በሰው መካከል ምን ይላል? ህግንና ኃጢአትንና ሰውን እንደ ባልና ሚስት ምሳሌ ነው እንደውም ሲያቀርብ ምን ይላል? አንዲት ሴት ለባሏ በህግ ምንድን ነች? የታሰረች ነች። ባሏ በህይወት እስካለ ድረስ ነፃ አይደለችም። ባሏ ግን ከሞተ ያ አንዲት ሴት የታሰረችበት ህግ ምን ትሆናለች? ባሏ ሲሞት ከዛ ነፃ ትሆናለች። ስለዚህ አንድ ሰው ህግ እስካለ ድረስ ምን ይሆናል ማለት ነው? የኃጢአት ባሪያ ነው። ስለዚህ ከዛ ነፃ መውጣት አይችልም። አትግደል፣ አታመንዝር፣ አትስረቅ የሚል ስላለ ሰው በሰረቀ ቁጥር በዛ ህግ ምን ይሆናል? ተጠያቂ ይሆናል። ይህ ህግ በሌላ ህግ የህግ ሁሉ ፍጻሜ በሆነው በፍቅር ህግ እስኪተካ ድረስ ወይም ደግሞ ይህንን ሰው ከዚህ ህግ ነፃ ሊያወጣው የሚችል ማለት ነው ለኃጢአት ሞቶ ለክርስቶስ መኖር ብሎ ነው ጳውሎስ የገለጸው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ደግሞ ህይወት ከእርሱ ጋር በትንሣኤ እንደምንተባበር የገለጸበት ማለት ነው። ኢየሱስን በእምነት በሞቱ በመተባበር በጥምቀት ተምሳሌት በማሳየት ከዛ ደግሞ ዳግም ህይወትን በማግኘት ደግሞ ለክርስቶስ እንዴት ለጽድቅ እንደምንኖር ሰፊ ሀሳብ ያብራራበት ነው። ሰፊ ሀሳብ ነው ይሄ ነገር። እንዲሁ ጠቅለላ አድርጌ ለማቅረብ ነው እየሞከርኩ ያለሁት እና ይህንን ግን በደንብ ጳውሎስ በዚህ ክፍል ውስጥ ያብራራል። ከዛ በኋላ መቀደስ በእምነት መጽደቅን ከተናገረ በኋላ ይኸውላችሁ ሂደቱን ተመልከቱት። አንደኛ ጭብጡን ከተነጋገረ በኋላ ኃጢአት ይሄ ነው ብሎ ካብራራ በኋላ ኃጢአተኛ ናችሁ፣ ሰው ሁሉ ኃጢአተኛ ነው ካለ በኋላ ለኃጢአተኞች ምን ያስፈልጋችኋል አለ? መጽደቅ፣ የእግዚአብሔር ጽድቅ ያስፈልጋችኋል አለ። የእግዚአብሔርን ጽድቅ እንዴት ነው የሚገኘው ሲባል የእግዚአብሔር ጽድቅ በእምነት ነው አለ። ኦኬ፣ በእምነት ከጸደቅን በኋላ ምንድን ነው የምናደርገው ሲባል መቀደስ። አምናችሁ ስትጸድቁ ምንድን ነው የቦታ ለውጥ፣ ይሄ የኦሪጂናል ሲን ይቅርታ ነው ያገኛችሁት። ህይወታችሁ ግን ምን እንደሆነ ነው? ስቲል በነበራችሁበት ዓለማዊ ህይወት ልምምድ ውስጥ እንደነበረ ነው። ስለዚህ ይሄ ህይወታችሁ ምን መሆን ይገባዋል? ይሄ ህይወታችሁ ሳንቲፋይድ መሆን መቻል አለበት። ስለ ሳንቲፊኬሽን ማለት መጽዳት አለበት ማለት ነው። ለምሳሌ አንድ ሰው ውጭ ዝናብ እየዘነበ ነው እንበል እና ሮጦ መጣ ወደ ቤታችን፣ በራችንን መታ፣ ከፍተን አስገባ ነው፣ ገባ ማለት ነው። ይህ ሙሉ ላይሆን ይችላል ምሳሌው፣ ግን እንደው ሀሳቡን ለመግለጽ በቀለል ባለ መንገድ ከውጭ አስገባ ነው። ልብሱ በስብሷል፣ ረጥቧል፣ በርዶታል፣ ምን ብሏል፣ እቤት አስገባ ነው። እቤት አስገባ ነው ማለት ነው ውጭ ካለ ዝናብ አመለጠ። ግን ሰውየው ከቅዝቃዜ አምልጧል እንዴ? እስቲል ልብሱን መቀየር አለበት፣ ማውለቅ አለበት፣ መታጠብ አለበት፣ ሌላ ልብስ መልበስ አለበት፣ የሚሞቅ ነገር ማድረግ አለበት አይደለም? አልበለዛ ምን አይሆንም። እንደውም ውጭ ደግሞ ብዙ ከቆየና ዝናቡ በጣም ከመጣው ውስጡ ገብቶ ያንሰፈስፈዋል። ስለዚህ እንደውም ትኩስ ነገር መብላት መጠጣት ይጠበቅበታል። ምን እንዲሆን? እንዲሞቅ ማለት ነው። አንድ ሰው በጸጋ በእምነት ጸደቀ፣ ከኃጢአት ኩነኔ ያመለጠ ማለት በቤት ውስጥ እንደመግባት ቁጠሩት። ገብቷል፣ ግን ስቲል ከነምኑ ሊሆን ይችላል፣ ከነንትኑ ማለት ነው፣ ከነመጣበት ሁኔታ። ስለዚህ ይሄ የጽድቅ ሂደት ፕሮሰስ ስለሆነ የለበሰውን ማውለቅ ማለት ይሄ ቀድሞ ይህንን ነው አሮጌውን ሰው አውልቁት አዲሱን ሰው ልበሱት እያለ የሚያስተምረው ይሄ ልብሱን ማውለቅ፣ ከዛ መታጠብ፣ መጽዳት፣ ከዛ በኋላ ደግሞ ውስጡ ደግሞ ይሄ ብርድ ውስጥ ሲገባ አንዘፈዘፈኝ ውስጥ ገብቶ የምንለው አለ አይደለም።
ስለዚህ ከባህሪያችን ጋር የተቀላቀለ የኃጢአት ስብዕና ማንነት ቀስ በቀስ ነው። አንዳንዴ 20 ዓመት በጌታ ቤት ኖረንም የምትገለጥ ትኖራለች፣ ወታ ያላለቀች ማለት ነው። እሷ ውስጥ ገብታ የምታንዘፈዝፍ ኃጢአት ማለት ነች። እሷ ሁሉ እስክትወጣ ድረስ። ይሄ ደግሞ ሂደት መቼ ነው የሚያልቀው ካላችሁን፣ እስክንሞት አያልቅም፣ እስክንሞት። ስለዚህ ይህንን እስክንሞት ድረስ ዕለት ዕለት ማለት ነው፣ ዕለት ዕለት ራሳችንን እያነጻን፣ ይሄ የሳንቲፊኬሽን የመቀደስ ፕሮሰስ ይባላል። ስለዚህ ይህንን አንዳንዶች እንደውም እንደ ሁለት አይነት ቅድስና አድርገው ያስተምሩታል። ትንሽ ይከብዳል በዛ መልኩ መግለጽ። ግን ምንድነው ኢየሱስን በማመን የዘላለም ሕይወት ስናገኝ ይህንን የስፍራ ቅድስናን አግኝተናል። ግን የህይወት ቅድስና ግን ዕለት ዕለት በሚኖረን ህይወት ነው የሚመጣው። መንፈስ ቅዱስ ዕለት ዕለት እያነጻን ምንድን ነው የሚለው? ከክብር ወደ ክብር እየተለወጥን አይደለ ጳውሎስ የሚለው? ከክብር ወደ ክብር እየተለወጥን እያበራን ፍጹም እርሱን እስክንመስል ድረስ፣ ወይም ደግሞ ኢየሱስ ክርስቶስ በህይወታችን እስኪገለጥ ድረስ ወደ እግዚአብሔር እየተጠጋን እንመጣለን ማለት ነው። ይህንን ነገር ሲናገር ጳውሎስ ስለ መቀደስና መንፈሳዊ ኑሮ ሊቪንግ ኢን ስፕሪት ማለት ነው። ሊቪንግ ዊዝ ክራይስት ኢን ስፕሪት ማለት ነው። ከክርስቶስ ጋር በመንፈስ መኖር ማለት ነው። ይህ መንፈሳዊ ኑሮ ሲባል በድሮ ትርጉም ምን ማለት ነው ታውቃላችሁ? እግዚአብሔርን መምሰል ማለት ነው። መጽሐፍ ቅዱስ እግዚአብሔርን መምሰል አንደኛ ጴጥሮስ ካልተሳሳትኩኝ ሁለተኛ ጴጥሮስ ላይ ሲያስረዳ ደረጃ በፍቅር ላይ ይህንን ጨምሩ፣ በእምነት ላይ ይህንን ራስን መግዛት፣ በራስ መግዛት ላይ ይህን ጨምሩ እያለ ሲናገር አንድ አራተኛ ወር አምስተኛ ላይ እግዚአብሔርን መምሰል ጨምሩ የሚላት ነገር አለች። ያቺ ማለት እውነተኛ መንፈሳዊ ህይወት ማለት ነው። እውነተኛ መንፈሳዊ ህይወት፣ ሰው እውነተኛ መንፈሳዊ ህይወት ሲኖር ነው እግዚአብሔርን መሰለ የምንለው። ጳውሎስ እውነተኛ መንፈሳዊ ህይወት ይኖር ስለነበረ እኔ ክርስቶስን እንደምመስል እኔን ምን በሉ ምሰሉ ማለት የቻለበት ድፍረት፣ ያን አይነት ህይወት ማለት ነው። ምን ማለት ነው? ልክ ጳውሎስን ስታዩ በክርስቶስ ውስጥ የነበረው የተገለጠውን ህይወት ማለት ነው። በነገራችን ላይ አብን ያየው አንድ ስንኳ የለም፣ በቅፉ የነበረ አንድያ ልጁ ግን ምን አደረገው ይላል? ተረከው ይላል አይደል መጽሐፍ ቅዱስ። ኢየሱስ እንዴት ነው የተረከው? አብ አፍንጫው እንደዚህ ነው፣ እግሩ እንደዚህ ነው፣ ፀጉሩ እንደዚህ ነው፣ ይህንን ይወዳል፣ ይህን ይበላል፣ ይህን ይጠጣል ብሎ ነው እንደ ተረከል? እንደዛ ነው የነገረን። በቅፉ የነበረ አንድያ ልጁ ተረከው እኮ ነው አይደል ያለ። ግን እንዴት ነው የተረከው? ኢየሱስ ክርስቶስ በኖረው ህይወት ውስጥ አብን አሳየን። እንዳውም ቶም መጥና አብን አሳየንና ይበቃናል ሲሉ ፊልጶስ ኦር ቶማስ ከሁለት አንዳቸው ሐዋርያት ሥራ የዮሐንስ ወንጌል 14 ላይ ማለት ነው። አብን አሳየንና ይበቃናል ሲሉት እስካሁን አብራችሁ ስኖር አታውቁኝም? እኔ አብ ከነገረኝና ካዘዘኝ ውጭ ያደረኩት ነገር የለም። ስለዚህ እኔ ሳደርግና ስኖር የምታዩት ነገር ሁሉ እሱ የአብ ነው እያለ ልክ እንደዛ ጳውሎስም እኔ እሱን እንደምመስል ሲል ምን ማለቱ ነው? የምኖረው ኑሮ፣ የማደርገው ነገር፣ የምሰራው ተልእኮ ሁሉ ነገሬ ምንድን ነው? የክርስቶስ ሀሳብና ፈቃድ ነው። ስለዚህ ያንን እናንተ ያን ምሰሉ እያላቸው ነው ማለት ነው። ስለዚህ መንፈሳዊ ኑሮ እግዚአብሔርን መምሰል የመቀደስንና በመንፈስ መኖር ሊቪንግ ኢን ስፕሪት ማለት ነው። እሱን ከ6 እስከ 8 በደንብ ያብራራል። አማኞች ከኃጢአት ነፃ ወጥተዋል፣ የኃጢአት ባሮች አይደላችሁም፣ አሁን ከጸጋ እንጂ ከሕግ በታች አይደላችሁም ብሎ ያብራራበት ማለት ነው። እንዲሁም ደግሞ ትግሉን በስጋና በኃጢአት መካከል ያለውን ትግል ማለት ነው። በጳውሎስ መካከል ለዚህ ለኃጢአት እንደዚህ ይላል። እንደውም ምዕራፍ 7 ላይ አይደለም እኔ መልካም ነገር ማድረግ ስፈልግ ግን ደግሞ በስጋዬ ማለትም በዚህ ሰውነቴ ክፉ ነገር ሳደርግ አገኘዋለሁ። ግን ደግሞ ክፉ የሚያደርገው እኔ ሳልሆን በእኔ ውስጥ የሚኖር የሞተ ለሞት የተሰጠው ኃጢአት የሚባል ማንነት ነው ይላል። ከዛ ምን ይላል? ሙግቱን ይነግረና ለዚህ ለሞት ከተሰጠ ማንነት ማን ያስጥለኛል ብዬ ጮክ ይላል። ማን ያስጥለኛል ይላል። ከዛ ለሞት ከተሰጠው ከኃጢአት ማንነት ሊያስጥለው የሚችለው ምን እንደሆነ ደግሞ መልሶ ያብራራል። ሰው በዚህ ውስጥ መንፈሳዊ ኑሮን ወይም በመንፈስ መኖርን፣ መቀደስን፣ እነኝን ነገሮች በደንብ አድርጎ በጥልቀት ያስረዳል። ከዛ በኋላ ከ9 እስከ 11 እግዚአብሔር ለእስራኤል ያለው ዕቅድ፣ ቅድም እንዳልኩት በሮም የነበሩት አይሁዳውያን በቁጥር አነስተኛ ነበሩ። ያ ማለት ግን ተበታትነው ምናምን ስለነበረ እግዚአብሔር ለቀደመው ቤት ያለውም ማለት ነው። መጽሐፉ ላይ ወንድሞች እየተባሉ የተገለጹት እነማን እንደሆኑ ማለት ነው። ወንድሞች እየተባለ ሲናገር ስለነማን ነው? ከወንድሞች መካከል እየተባለ ሲነገር ስለነማን ነው የሚለው በእርግጥ ወንድሞች ተብሎ የተገለጹበትን አይሁዳውያንን ከማቴዎስ ወንጌል ጀምሮ
ሌላ ጊዜ ለቅመን እግዚአብሔር በእስራኤል ላይ ምን አጀንዳ አለው የሚለው ልናይ እንችላለን። በዚህ ውስጥ ግን ጳውሎስ ስፔሲፊካሊ ምዕራፍ ዴዲኬት አድርጎ ወይም ቦታ ሰጥቶ በእስራኤላውያን ላይ እግዚአብሔር ያለውን ዓላማ ምን እንደሆነ በደንብ ያስረዳበት ነው እና በጣም ተቆርቋሪነትንም ያሳያል ጳውሎስ ለነሱ ማለት ነው። ከዛ በኋላ ክርስቲያናዊ ኑሮ እና ስነ ምግባር በደንብ አድርጎ ከምዕራፍ 12 ጀምሮ የክርስቲያናዊ ኑሮ ማለት በቃ ሰው በክርስቶስ ሲያምን ለኃጢአት ሞቶ ለክርስቶስ ነው የሚኖረው። ስለዚህ እናንተ በመሰዊያ ላይ ያላችሁ ስጋ ናችሁ። በመሰዊያ ላይ ያለ ነገር ደግሞ ሁልጊዜ ነው። ራሳችሁን መስዋዕት አድርጋችሁ አቅርቡ ማለት ሁሌ በመሰዊያ ላይ ኑሩ ማለት። መሰዊያ የምንለው ስፍራ ብቻ አይደለም ያለን፣ እኛው ራሳችን ዕለት ተዕለት ህይወታችን መሰዊያ ላይ እንደሆነ ልናውቅና ልንረዳ ይገባናል የሚለን ሀሳብ ያነሳል። ከዛ በኋላ ጳውሎስ ስለ ትሕትና፣ ስለ ፍቅር፣ ስለ ባለስልጣናት የህግ ሁሉ መደምደሚያ ፍቅር እንደሆነ ይናገራል። ከዛ ለባለስልጣናት መገዛት መመሪያዎችን ይሰጣል። ከዛ ጳውሎስ ግላዊ አስተያየቶን ስለ እሱ እንዲጸልዩለት፣ ስለ አገልግሎቱ፣ ስለተለያዩ ነገሮች ያነሳል። የጉዞ እቅዱን ይነግራቸዋል። ከዛ ሰላምታ ያቀርብላቸውና በዚህ ይጠናቀቃል መጽሐፉ። እንደዚህ ነው። ቁልፍ መሪ ሀሳቦቹ ምንድን ናቸው? አንደኛ በእምነት መጽደቅ ሮሜ 3:21 እስከ 28 ሮሜ 3:21 እስከ 28 መሪ ሀሳቦቹ። ጳውሎስ ምንድነው ሮሜ ላይ ነገርከን? አሁን አብራርቻለሁ፣ ግን እንደው ዘርዘር ተደርጎ ሲነሱ 3:21 ላይ ምን ብሎ ነው የሚነግረን? 3:21 ላይ አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ከምን? ከሕግ ውጭ። አዲሱ መደበኛ ትርጉም ነው የማነበው። ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው ይላል። ብዙ ጊዜ እኛ የወንጌል አማኞች ስንናገር እቺ ሮሜ 8:34 ያለችውን የሚማልደው በምትለው ሀሳብ ብቻ ላይ ክርክር ይደረጋል እና በኢየሱስ በእምነት እንደሚዳን ለመናገር እሱን ጥቅስ ሁሉ ማንሳት አይጠበቅባችሁ። መጽሐፍት ሁሉ የሚናገሩት የኢየሱስ ክርስቶስን አዳኝነትና እኛ ደግሞ ጸጋውን በእምነት እንደምንቀበል ነው እና እዚያች ጥቅስ ብቻ ስላልሆነች ብዬ ነው። 5:1-2 እንደዚሁ ምን ይላል? እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ልድገመው። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። ሰላም አለን ማለት ታርቀናል ማለት ነው። ሰላም አለን ታርቀን ማለት ነው። ሁለተኛ ሰዎች ሁሉ ኃጢአተኞች ናቸው፣ በሕግ ሊጸድቁ አይችሉም። ሰዎች ሁሉ ኃጢአተኞች ናቸው። ሕጉ ኃጢአተኛ መሆናቸውን የበለጠ አፈርም ያደርጋል፣ ያረጋግጣል። ከዚህ ሰዎች ሁሉ ኃጢአተኞች ናቸው፣ ኃጢአተኛ መሆናቸውን ደግሞ ሕጉ ያጋልጣቸዋል፣ ያረጋግጣል። ከዛ በመዳን በጸጋ ነው የሚገኘው የሚለውን ሀሳብ ደግሞ ይነግረናል። ሰዎች ሁሉ ኃጢአተኛ ከሆኑ ታዲያ እንዴት ነው የሚድኑ ስትሉት፣ ሰዎች የሚድኑት በጸጋ ነው በኢየሱስ ክርስቶስ በማመን እንጂ በስራ አይደለም። ይህ ደግሞ ለሁለቱም ለአሕዛብም ለአይሁድም የሚሰራ ነው ብሎ ሮሜ 1:16-17 ይነግረናል። ምን ብሎ ነው ላንብበው? እንደዚህ ይላል። ክፍሉን ላንብበው። በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት ልድገመው፣ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ጻድቅ በእምነት ይኖራል ተብሎ እንደተጻፈው ብሎ ኮታ ያደርጋል ማለት ነው። ስለዚህ ልድገመው፣ በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ነው። ከዛ ሌላኛው የኃጢአት ዓለም አቀፋዊነት፣ ኃጢአት ዩኒቨርሳል ነው። ይሄ ኦሪጂናል ሲን የሚለውን ሀሳብ ማለት ነው። እሱን ይናገራል። ሮሜ 3:10 ጀምሮ ይህንን ሀሳብ ነው የሚያነሳው። እንግዲህ እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም አንድም እንኳ፣ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ በጎ የሚያደርግ ማንም የለም። አንድም እንኳ ነው የሚለው። በነገራችን ላይ አንድም እንኳ ማለት ኦሪጂናል ሲን የሌለበት የለም። ኦሪጂናል ሲን ስንል የውርስ ኃጢአት
ከአዳም የመጣ ኃጢአት ማለት ነው። እሱ የለም። በስራው በተግባሩ በህይወቱ ጻድቅ የነበረ ሰው ሊኖር ማለት በግል በዕለት ተዕለት ህይወቱ የእግዚአብሔርን ሀሳብ እየተከተለ የሚኖር ሰው ሊኖር ይችላል። እንደዚህ አይነት ሰዎች ተገኝተዋል አይደለም። አንደኛ የጌታችን እናት እመቤታችን ቅድስት ድንግል ማርያም አንድ በስራዋ ጻድቅ ሆና ተገኝታለች አይደለም። ስለዚህ እሷ አለች። ጌታ ኢየሱስ ዮሴፍ ራሱ ጻድቅ ሰው እንደነበረ ይናገራል መጽሐፍ ቅዱስ። ከዛ ባሻገር ደግሞ የጌታን ማዳን ይጠባበቅ የነበረው ስምዖን አስታውሳችሁት? ጌታን ያቀፈው ወደ ቤተ መቅደስ ሲወሰድ በቤተ መቅደስ አገለግል የነበረችው ነቢይቷን አስታወሳችኋት? ነበሩ ሰዎች የጽድቅ ህይወት የሚኖሩ ሰዎች ነበሩ። ግን የነሱ ጽድቅ ግን ምንድን ነው? በዕለት ተዕለት ህይወታቸው ራሳቸውን በህጉና በእግዚአብሔር መካከል ያላቸውን ቀረቤታ እንጂ የሚያሳየው ከዓለም ይሄ ከአዳም ይመጣ የነበረውን የውርስ ኃጢአት በሚመለከት አይደለም። እዚህ ጋር ከብዙ ሌሎች ቤተ እምነቶች ጋር ልዩነት ይኖረናል። ጥንተ አብሶ ወይም ኦሪጂናል ሲን የሌለባቸው አሉ ብለው የሚያምኑ ስላሉ ማለት ነው። መጽሐፉ ግን የሚለው እንደዚህ ነው። ጻድቅ ማንም የለም አንድም እንኳ፣ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም፣ ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ በጎ የሚያደርግ ማንም የለም አንድም እንኳ። ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል፣ በከንፈሮቻቸው የእባብ መርዝ አለ፣ አፋቸው እርግማንና ምሬት ሞልቶበታል፣ እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል፣ የሰላም መንገድ አያውቁም፣ በዓይናቸው ፊት የእግዚአብሔር ፍርሃት የለም ተብሎ የተጻፈውን ነው የሚጠቅሰው። ከዛ እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። ማንም እያለ ይነግረናል ማለት ነው። ስለዚህ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል የሚለውን ሀሳብ ይህንን በደንብ አድርጎ አስቀምጦታል። ማንም በራሱ ሊጸድቅ አይችልም፣ የእግዚአብሔር ክብር ጎሎታል። እቺ 3:23 ላይ ያለችው ሀሳብ ደግሞ ሁሌ ስንሰብክ የምንላት ነው። ምክንያቱም ይላል ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል፣ በደሙ በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል ብሎ በደንብ አብራርቶታል። ሌላኛው ኃጢአት በአዳም በኩል ወደ ዓለም ገባ፣ ጽድቅ ደግሞ በክርስቶስ በኩል ብሎ ሮሜ 5:12-19 ማለት በአንዱ በአዳም በኩል ኃጢአት እንደገባው በክርስቶስ በሁለተኛው አዳም በኢየሱስ በኩል ደግሞ ጽድቅ ለሰው ልጆች ሁሉ ለመዳን ቤዛና ተስፋ ሆኖ እንደተሰጠ ያስተምራል። ከዛ በክርስቶስ የተገኘው አዲስ ህይወትና መቀደስን አስፈላጊነት ቅድም ደጋግሜ አንስቼዋለሁ። ከ6-8 በስፋት ያብራራል። ከዛ በኋላ አማኞች ከኃጢአት ነፃ ወጥተዋልና አሁን በክርስቶስ ሕያዋን ናቸው። ስለ ኩነኔም በደንብ አድርጎ ዘርዘር አድርጎ ይህንንም ሀሳብ 6:4-6 ያወራል። እናንተ ገብተናል ለምትሉት በምን አይነት ድፍረት ነው? ደፋሮች እንባላለን። ይህንን ድፍረት ያገኘ ነው ከእግዚአብሔር ቃል ነው። እንደዚህ ይላል፣ ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ህይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበር በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል። ስለዚህ እኛ ከክርስቶስ ጋር በዛ ተሰቅለናል። ክርስቶስ የእኛን የኃጢአት ደሞዝ ሞት ነው እንደተባለ ያንን ደሞዝ ይዞ በመስቀል ላይ ሞቶልናል። እኛ ከእርሱ ጋር በሰራልን ስራ አምነን በህይወት ያሆነን እንኖራለን በሚለው መረዳት ውስጥ እንኖራለን ማለት ነው። ስለዚህ እኛ በኃጢአት ሙት ሳንሆን በክርስቶስ በማመን በክርስቶስ የተገኘውን ትንሣኤ ወራሾችና ተጋሪዎች ስለሆነ ሕያው ነን። መንፈስ ቅዱስ ክርስቲያኖችን እንደ እግዚአብሔር ፈቃድ እንዲኖሩ ያስችላቸዋል። ክርስቲያኖች በምዕራፍ 8 ጀምሮ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአት እና ከሞት ሕግ ነፃ አውጥቷቸዋል። ሕግ ከስጋ ባህሪ የተነሳ ደግሞ ሊፈጽም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአትን መስዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአትን በስጋ ኮነነ። ይኸውም በስጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው ይላል። እዛ በመንፈስ ስለመመላለስና መንፈሳዊያን የሆኑ ሰዎች በመንፈስ ይመላለሳሉ ብሎ
ይህንን ሀሳብ ያስረዳል ማለት ነው። ሌላኛው የጳውሎስ መልእክቱ በቃ ዋና ዋና የሚባሉት መልእክቶች ውስጥ የምናነሳው አማኞችን በክርስቶስ ካለው ከእግዚአብሔር ፍቅር የሚለያቸው ምንም ነገር እንደሌለ፣ መስዋዕትነት ቢመጣ ሞት ቢመጣ ይሄ ትምህርት በተለይ ለሮም ቤተክርስቲያን እጅግ በጣም ጠቅሟታል። በኋላ ላይ እነ ኒሮና ከሱ በኋላ የመጡት ምንድነው በታሪክም አለ አይደል የካታኮም ሰማዕታት የሚባለው በግላዲያተር እዛ አምፊቲያትር ውስጥ ከአንበሳ ከምን ጋር ሲያፋልሟቸው ከክርስቶስ ፍቅር የሚለየን ማን ነው የሚለው መልእክት እንደ ትንቢት ሁሉ ሆኖ በሕይወታቸው እጅግ በጣም ምን ብሏቸዋል? አግዟቸዋል። ከክርስቶስ ፍቅር ምንድን ነው የሚለየን የሚለውን ነገር ማለት ነው። ይህን ነገር በደንብ አድርጎ አስተምሯል። እዚች ጋር ሳልነካ ማላልፋት ሮሜ 8:34 ላይ ሰፊ ስነ መለኮታዊ ሀሳብ ነው፣ ግን እንዲሁ ነክቼው ልለፈው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል ይላል። ይህንን አይሮን ነው እንዲህ አይነት መረዳት ካላችሁ እንዲስተካከል ነው። ስለኛ ይማልዳል ማለት ስለኛ ይለምናል ማለት አይደለም። እደግመዋለሁ። ኢየሱስ ስለኛ ይማልዳል ማለት ኢየሱስ ስለኛ ይለምናል ማለት አይደለም። ኢየሱስ ክርስቶስ ማለት የኢየሱስ ክርስቶስ ምልጃ በደሙ እኮ ነው አይደለ? የራሱን ደም ይዞ ወደ ቅድስተ ቅዱሳን ለኃጢአት ስርየት የሚሆን የራሱን ደም ይዞ ገብቷል። በቃ ሰርቷል። ኢየሱስ ስለኛ ይማልዳል ማለት ጌታ ሆይ ስንለው አብን ሄዶ አባቶ እያለ አይደለም የሚለምነው ማለት ነው። ምንድነው? በስም የምትጠይቁትን በሙሉ አብ ይሰጣችኋል እኮ ነው አይደል? እኔ እለምንላችኋለሁ እኮ አይደለም። በስም የምትጠይቁትን ሁሉ አብ ምን ያደርጋችኋል? ይሰጣችኋል ነው የነገረን ማለት ነው። ከዛ ውጭ ኢየሱስን ጌታ ሆይ በአንተ አምኛለሁ አድነኝ ስንለው አባት ሆይ በእኔ አምኗል አድነው፣ እንደዛ አይደለም። የማማለዱ ሂደት እንደዛ አይደለም። ሌላ ጊዜ ምናልባት በስፋት ላነሳው እችላለሁ፣ ግን እንደዛ አይደለም ሂደቱ። እኛ ልክ አሁን ይሄ ሌሎች ቤተ እምነቶችም ግራ ይጋባሉ ከዚህ የተነሳ ማለት ነው። ኢየሱስ ስለኛ ይማልዳል ስንል አብን ቆሞ ይለምነዋል ማለት አይደለም። የማስታረቅ አገልግሎትን በደሙ ሰርቶታል ኢየሱስ ማለት ነው፣ አቅርቦታል ማለት ነው። ኢየሱስማ ይሰጠናል እኮ የምንለምነውን እኮ ይሰጠናል ማለት ሰጪ ጭምር እኮ ነው። ለዛ ነው አንዳንዶች ግራ ይጋቡና እሱ ፈራጅ ነው አማላጅ ብለው ይመጣሉ። ምክንያቱም ጌታ ሆይ በአንተ አምኛለሁ ኃጢአቴን ይቅር በለኝ ስንለው ወደ አብ ሄዶ አባቶ ብሎ የሚለምን ስለሚመስላቸው እንዴ እሱ ራሱ ፈራጅ አይደለም እንዴት ነው አብን የሚለምነው? ስለዚህ ፈራጁ ሌላ መካከለኛ ያስፈልጓል፣ ለማኝ ያስፈልጓል የሚለምነው ብለው እንዲያስቡ ያደርጋል። እንደዛ አይደለም የማስታረቅ ሂደቱ። የማስታረቅ ሂደቱ እንደዛ ስላይደለ ያማልዳል ስንል በዛ መልኩ ስላልሆነ ማለት ዕለት ዕለት ይጠይቃል ማለት በየቀኑ እኛ ስንጠይቀው ይጠይቃል ማለት ሳይሆን ኢየሱስ የኃጢአትን ዋጋ ኦልሬዲ ከፍሎታል፣ ተፈጸመ ብሎታል፣ ጨርሶታል። በቃ የኃጢአት ዋጋው ተከፍሏል። አሁን ያንን አምኖ የመቀበልና አለመቀበል ጉዳይ ነው የቀረው ማለት ነው እንጂ እኛ በተቀበልን ቁጥር አብ እየሄደ ኢየሱስ እየሄደ ወደ አብ የሚለምንበት ሁኔታ አይደለም ያለው። ሂደቱ እንደዛ አይደለም ለማለት ነው። ሰፊ ነገር ስለሆነ በእንደዚሁ የያዙትና ልለፈው። ከዛ ውጭ የእግዚአብሔርን እቅድ እስራኤላውያን እንዴት እንደሚድኑ ለአይሁድ ስላለው መዳን እግዚአብሔር ለእነሱ ስላዘጋጀው መዳን በደንብ አድርጎ ያብራራል። እግዚአብሔር እስራኤልን እንዳልተወ ነገር ግን መዳን አሁን ለሁሉም አይሁድና ለአሕዛብ ክፍት እንደሆነ ማለት በቃ አይሁዶች የተተዉ አይደሉም ስንል እንደፈለጉ ሆነው ወደ እግዚአብሔር መንግስት ይገባሉ ማለት ሳይሆን በቃ የእነሱ ጉዳይ ያበቃለት የተፈጸመ አይደለም። ተስፋ እንዳላቸው ይናገራል። በብዙ መስዋዕትነት ወደ እግዚአብሔር መንግስት እንደሚመጡ ይናገራል። ነገር ግን የእነሱ ተስፋ አላቸው። አሁን ግን ምን ሆኗል? የመዳን በሩ ክፍት ነው ማለት ነው። ክፍት ነው፣ ለሁሉ ተከፍቷል። በሩ ወለል ብሏል። መጋረጃው ተሰነጠቀ የሚለው መጋረጃው ያንን ለአይሁዳዊ የሆነና ያልሆነ ብሎ ይከፍል የነበረውን የእግዚአብሔርን ክብር እንዲያውና እንዳያዩ መሀል ላይ ጋርዶ የነበረውን ነገር መካከል ላይ ልዩነቱ ተቀዷል ማለት ነው። ስለዚህ አሁን ሁሉ ሰው ወደዛ ወደ ቅድስተ ቅዱሳን በኢየሱስ በኩል መግባት ይችላል ማለት ነው። ዘሩ ሳይቆጠር፣ ቋንቋው ሳይታይ፣ መልኩ፣ የቆዳ ቀለሙ ምኑ ሳይታይ ወደዚህ መንግስት መግባት ይችላል። አሁን መዳን ለሁሉም ክፍት ሆኗል ማለት ነው እንጂ እግዚአብሔር አይሁዳውያንን አባንድን እንዳርጓቸዋል፣ አይሁድን ትቷቸዋል፣ እነሱ ምንም ተስፋ የላቸው ማለት እንዳልሆነ ያው ራእይም በኋላ ላይ ስለዚህ ሀሳብ ስለሚያነሳ በጊዜው ስንደርስበት እናየዋለን። ሌላኛው ክርስቲያናዊ ኑሮውንና ስነ ምግባርን ይህ በጣም ከ12 እስከ 15 በደንብ አድርጎ የተብራራ ሀሳብ ነው። እንዲሁም ምዕመናን እንደተለወጡ ሰዎች ህይወታቸውን ለእግዚአብሔር ያው መስዋዕት አድርገው ማቅረብ እንደሚኖርባቸው ወይም ደግሞ እንዳለባቸው ቀደም አንብቤዋለሁ ያቀርባል። ፍቅር ደግሞ የህግ ፍጻሜ ነው ይላል።
የህግ ፍጻሜ ፍቅር ነው። በቃ የህግ ፍጻሜ ፍቅር ነው። ስለዚህ መዳን በጸጋ በክርስቶስ በፍቅር ነው። ይሄ የተገለጠው ይሄ ድነት የተገለጠው በቃ በፍቅር ነው። ፍቅር ደግሞ የህግ ሁሉ ምንድን ነው? ፍጻሜ ነው ይላል። ኢየሱስም እኮ ከህጎች ሁሉ የትኛይቱ ትበልጣለች ብሎ ሲያስተምር አንድ ጊዜ ጠይቀውት ከህግ ሁሉ የምትበልጠው ማንኛይቱ ነች ብለው ሲጠይቁት ትዝ ይላችኋል። አንደኛው እግዚአብሔር አምላክን በፍጹም ልብህ፣ ህግ ሁሉ በሁለት ይጠቃልላል ብሎ ነው ያስተማረው። አንድ እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደድ የሚለውና ባልንጀራ እንደ ራስህ አድርገህ ውደድ። ለዛ ነው ህግ ሁሉ በምን ይጠቃልላል? በፍቅር ይጠቃልላል ብሎ ይነግረናል ማለት ነው። በመውደድ እግዚአብሔርን በመውደድ ባልንጀራን በመውደድ ራስን በመውደድ ሰልፊሽነት ማለት አይደለም። ራስን በመውደድ እግዚአብሔርን ባልንጀራን እንደ ራስ አይደለም የሚለው፣ እንደ ራስ ውደድ አይደለም የሚለው። ከዛ ደግሞ እንደ ክርስቶስ ደግሞ ሰልፍለስ የሆነውን ማለት ነው፣ አጋፔ የሆነውን ፍቅር። እዚህ ፍቅር የህግ ሁሉ ፍጻሜ እንደሆነ ክርስቲያኖች በቤተ ክርስቲያን ውስጥ አንድነትና ሰላም እንዲኖር መጣር አለባቸው። ክርስቲያኖች በቤተ ክርስቲያኑ ሲኖሩ እርስ በርስ በመነቋቆር፣ በመገፋፋት፣ በመጠላላት አንዱ አንዱን በመተቸት ሳይሆን እርስ በእርስ በፍቅር በመተሳሰብ መኖር እንደሚገባቸው፣ አንድነትና ሰላም እንዲኖር በወንድሞች መካከል መለያየትን የሚዘራ ሁሉ ምንድነው? መጥፎ ነው። እርስ በርስ አንዱ በአንዱ ላይ አትፍረዱ። ቁጥር 14 እንዲህ ነው የሚላቸው። ስለዚህ ሰላም የሚገኝበትንና እርስ በርሳችንም የምንተናነጽበትን ማንኛውንም ጥረት እናድርግ። አሜን። እችን ቃል ድገማት። ጊዜ አትሰበክም ቤተክርስቲያን። ምዕራፍ 14 ቁጥር 19 ስለዚህ ሰላም የሚገኝበትንና እርስ በርሳችንም የምንተናነጽበትን ማንኛውንም ጥረት እናድርግ። ለምግብ ስትል የእግዚአብሔርን ስራ አታፍርስ። ሁሉ ንጹህ ነው። ነገር ግን ስለሌላው ሰው መሰናከያ ምክንያት የሚሆነውን መብላት ስህተት ነው። ለወንድም መሰናከል ምክንያት የሚሆነውን ስጋን አለመብላትን፣ ወይንን አለመጠጣት ወይም አንዳች ነገርን አለማድረግ መልካም ነው። ከምግብ ጋር የተያያዘ ጉዳይ ስለነበረ ቅድም አንስቼው የለ በአሕዛብና በአይሁድ መካከል የነበሩ አንዱ መገረዝ፣ አመጋገብ ምናምን ስለነበረ ወንድምህ ጋር አብረ ለመኖር መብላትም ይሁን መጠጣትም ይሁን በቃ ልትተወው ይገባል። መሰናከያ ምክንያት አትሁን። ለምሳሌ አይሁዳዊ ወንድምህ አንተ ያሳማ ስጋ ስትበላ የሚሰናከል ከሆነ አትብላ ማለት ነው። አትብላ ምንም በቃ ስጋውን በላሃል አንተ ሁለቱም ተያይዘው ይጠፋሉ። ወንድም ግን ከአንተ ጋር የእግዚአብሔር መንግስት ምንድን ነው? ወራሽ ነው። ስለዚህ ከእሱ ጋር አብረ ለመኖር በተቻለ መንገድ ጥረት አድርገ ማለት ነው። እና በቤታችሁ ለምሳሌ በክርስትና እምነት ውስጥ ሆኖ ነገር ግን ከኛ ዶሜን ውጭ የሆነ ቤተ እምነት ውስጥ ያለ ሰው የኢየሱስ አዳኝነት ፍጹም የገባው ነገር ግን ያ ሰው ወደ ጌታ ቤትም መጥቶ ይሁን በዛም ባለበት ለምሳሌ ዓርብ ሮብ የሚጾም ከሆነ ዓርብ ሮብ ነገር ፍለጋ ስጋ ቅቤ አትብላ። ምን ችግር አለው? ብትቶ ለወንድም ባታሰናክለው። የጌታ ኢየሱስ አዳኝነት ሳይገባው በተተበተበ ትምህርት ውስጥ ከሆነ እንዳውም ምሳሌ ትሆነዋለህ ወደ ጌታ ቤት ለማምጣት። ካልሆነና ደግሞ ገብቶት ወንጌል ገብቶት የተረዳ ከሆነ ደግሞ በቃ እሱ በለመደው አሁን እኔ አያቴን እጂ ወንጌል ብሰብካት አሁን ጌታን ብትቀበል አሁን አያቴን እኔ ሮብ ዓርብ ስጋ ላስበላት እችላለሁ? በስማ እንዴት ያለ ከባድ ነገር ነው። ወንጀል ነው የሚሆንባት ያን ባደርግ ማለት ነው። እኔ ራሴ አልደፍርም እንደዛ አድርጊለት ማለት። ምክንያቱም ይሄ ከድነቷ ጋር የሚገናኝ ነገር አይደለም። እና አንዳንድ ጊዜ ሆን ብለን ልክ ባልሆነ ነገር ለመለያ ምክንያት ሁሉ ልናደርግ የማይገቡን ነገሮች አሉ። በቃ በዚህ የኖረች አሁን እድሜ ልኳን የኖረች አሁን 80 ምናምን ኦልሞስት ወደ 90 የተጠጋች ነው። በደንብ ንቁ ነች። እድሜ ልኳን የኖረችበትን ነገር ወንጌል ስለገባትና የኢየሱስን አዳኝነት ስላወቀች ይህንን የኖረችበትን ባህል በማፍረስ አይደለም የምትገልጸው። ምክንያቱም ያን በማድረጓ ጌታን የምትበድልበት ከእግዚአብሔር መንግስት የምትጎልበት ነገር እስከሌለ ድረስ እንደው ምሳሌ ነው ያነሳሁት። ከነገሩ ጋር ላይገናኝ ይችላል። ግን ምን ለማለት ነው? አብራችሁ አይሁድ እነኛ የመጡበት ባክግራውንድ እና እነኛ የመጡበት ባክግራውንድ የተለያየ ነው። ለምሳሌ አሁን ባለንበት ቤተክርስቲያን ውስጥ አንዳንዶቻችን ከኦርቶዶክስ ባክግራውንድ መጥተናል። አንዳንዱ ከእስልምና ባክግራውንድ መጥቷል። አንዳንዱ ፓጋን ነበረ። አንዳንዱ ከወንጌል አማኞች ቤተሰብ መጥቷል። አሁን ከኦርቶዶክስ ለመጣን ሰዎች ቤተክርስቲያን ውስጥ ያለው አሁን ማለት ቅርብ ጊዜ ከኦርቶዶክስ ለመጡ ሰዎች ቤተክርስቲያን ውስጥ ያለው አምልኮ ስርዓት ሊያሰናክላቸው ይችላል። እና አንተ ክርስቶስ ነፃ አውጥቷል ብለህ ማለት ብቻ አይደለም፣ ያንንም ወንድም አስበህ ቢቻል እንዲገባው ማድረግ፣ ካልገባው ደግሞ እስኪገባው ድረስ እሱንም ስሜቱንና አእምሮ መረዳቱን። ምዕራፍ 12 እኮ ነው የሚለው መስዋዕት አድርጋችሁ አቅርቡላ እርሱም ለሰው አእምሮ የሚመች አገልግሎታችሁ ነው የሚለው።
ልድገመው፣ በእግዚአብሔር ላንብበው፣ በጣም ነው የሚገርመኝ። እንዲህ ይላል፣ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። ስለዚህ ከይቅርታ ጋር የኔ ዝላይ፣ እኔ እኮ ነፃ ስለወጣው ገብቶኝ ሊሆን ይችላል፣ ግን የኔ ዝላይ ግን ካሰናከለው ለዛ አእምሮ የሚመች። አሁን አንዳንድ የምንሸወድበት የወንጌል አማኞች ሚልኮል አይደለችም የኔ ዳኛ ላይ ነው እንላለን። ኦፍኮርስ ዳኛችን ላይ ነው፣ ግን በቤተ እምነት ውስጥ ለምሳሌ ቤተ ክርስቲያን ውስጥ ስናመልክ ኦኬ፣ ግን እሱን ቀርጸን ስናሳትምስ፣ በሲዲ ስንልከውስ፣ ወይ አሁን ለሌሎች ለትችት በዩቲዩብ ስናሰራጨውስ እሱን ምን እያደረግነው ነው? አሁን ለዳኞች አሳልፈን እየሰጠው ነው። ምክንያቱም እግዚአብሔር ከሌሎቹ ጋር በዩቲዩብ አይደለም። ያው እኛ ለምሳሌ ቤተክርስቲያን ውስጥ መንፈስ ቅዱስ ሊያዘልለን ይችላል፣ ሊጥለን ይችላል። እንደ ልባችን ሆነን በነፃነት አመሰገን ነው፣ አመለክ ነው። በቃ አለቀ፣ እዛ ጋር ጨረስን ፔሬድ። ግን እሱን ቀርጸን በዩቲዩብ ስናስቀምጥስ እግዚአብሔር በዩቲዩብ ደግሞ እንዲመለከተው አይደለም፣ ሰዎች እንዲመለከቱት ነው አይደለም። ስለዚህ ለሰዎች ደግሞ ብለን ስናስተላልፍ እርሱን በሲዲ በክሊፕ አድርገን ስንለቃው ሰዎች እንዲመለከቱት እንዲታነጹበት ነው። ስለዚህ የማንጻቸው ለአእምሮ የማይመች ከሆነ ወንድሞቻችሁ አብሮ በሰላም ለመኖር ጥረት አድርጉ። ግን ይህም ብቻ አይደለም። በነገራችን ላይ እኔ ወደዚህ ለጥጫ ያመጣሁትኝ እንጂ ዋናው ሀሳቡ በቤተ ክርስቲያን ውስጥ ያሉ አማኞች ግን አብሮ ሲኖሩ፣ በተለይ እነኚህ አውዱ ላይ የሚናገረው ከአይሁድ ለመጡትና ከአሕዛብ ባክግራውንድ ለመጡት በአመጋገብ፣ በመገረዝ፣ በአለባበስ፣ በምን መካከላቸው ሰፊ ልዩነት ስላለ በዛ አትጋጩ። ምንም አይነት ጉዳይ ቢሆን እሱን ተዉትና ወንድማማችነቱን አስቡ። እናንተ የክርስቶስን የዘላለም መንግስት ለመውረስ ለአንድ ተልእኮ የተጠራችሁ ናችሁ፣ አካል ብልቶች ናችሁ እና ተስማሙ የሚል ሀሳብ ነው። እኔ ስለጠጣው ደግሞ ወደ ቅድሞ ወስጄዋለሁ ማለት ነው። እንደምትረዱኝ ተስፋ አደርጋለሁ። ሌላኛው ከዚህ ከጥረት ውጭ ሶሪ ወደዚህኛው ልለፍ። በዚህ ነው የምቋጨው ዋና ዋና ሀሳቦችን ስላነሷቸው። የቤተ ክርስቲያን አስተምሮ፣ የጥንቷ ቤተ ክርስቲያን ከዚህ ውስጥ ምን ምን አስተምሮ ወስዳለች የሚለው ብዙ ስለሆነች እንግዲህ ጥንት ሲባል መቼ ነው የሚለው ግራ ስለሚያጋባ የመጀመሪያው አንደኛና ሁለተኛውን ፈርስት ሰከንድ ሴንቹሪ ኤዲን የመጀመሪያውና ሁለተኛው ክፍለ ዘመን ወስጃለሁ። በእምነት መጽደቅን ቤተክርስቲያን ዶግማ አድርጋ የወሰደቻቸው ከሮሜ ላይ የተነሱ ባለፈው ታስታውሳላችሁ። አዲስ ኪዳን ከገባን ጀምሮ ከየመጽሐፉ የተወሰዱ የአዲስ ኪዳን ዶግማዎችን እያነሳው ነው እየሄድኩ ያለሁትኝ እና በእምነት መጽደቅን ሮሜ 3:21 እስከ 28 ከ5 እስከ 1 እስከ 2 ያለውን መዳን የሚገኘው በኢየሱስ ክርስቶስ በማመን በጸጋ እንደሆነ እንጂ በሕግ ስራ እንዳልሆነ ቤተክርስቲያን ይህንን አስተምራለች። የጥንት አባቶች ማለት ነው። ክሌመንት ሮማያው ክሌመንት ወይም ክሌመንጦስ የሚባለው በአማርኛ በ96 ዓመተ ምህረት ላይ በጣም ቅርብ ነው። እንግዲህ ለዚህ ሂደት ታሪክ በጣም ቅርብ የሆነ ሰው ነው። እንዲሁም ደግሞ የአንጾኪያው ኢግናጢዮስ ወይም ኢግኔሽየስ የምንለው በ110 ዓመተ ምህረት ላይ እነኚህ ቀደምት ቤተክርስቲያን አባቶች በክርስቶስ በማመን የሚገኘውን ጽድቅ አጽንኦት ሰጥተው አስተምረዋል። ሌላኛው ሁለተኛው የመጀመሪያው ኃጢአት ቅድም ያልኩት ኦሪጂናል ሲን ወይም ጥንተ አብሶ የሚለው ማለት ነው የሰው ልጅ ውድቀት ሮሜ 5:12 እስከ 19 ያለውን ሀሳብ አለው። ሰዎች ሁሉ ከአዳም ኃጢአትን ይወርሳሉ የሚለው አስተምህሮ በክርስቶስ በኩል መዳንን አስፈላጊ ያደርጓል። ሰው ማለት የውርስ ኃጢአት ሰው ከሌለበት ከአዳም ኃጢአት ካልወረሰ ኢየሱስ መጥቶ መሞት ለምን ያስፈልገዋል? እስኪ ንገሩ። እንትናችን ትምህርታችን ለውይይት አይመችም፣ ግን ሰው ከአዳም ያለው የውርስ ኃጢአት ከሌለበት የኢየሱስ ሞት ለምን ያስፈልገዋል? እና ለምሳሌ ከጻድቃን ከሰማዕታት ሰዎች መርጠው ስም አልጠራም፣ ግን ጥንተ አብሶ የለበትም የቀድሞ ኃጢአት ኦሪጂናል ሲን የለበትም ካሉ ታዲያ ኢየሱስ ለዛ ሰው ለምን ይሞትለታል? ከአዳም የወረሰው ኃጢአት ከሌለ ለዛ ሰው ሞት ለምን ያስፈልጋል? ከእንደገና ኦሪጂናል ሲን ከሌለበት አንድ ሰው ጥንተ አብሶ ከሌለበት እንዲሁም ደግሞ በህይወቱ ደግሞ ጻድቅ ሆኖ ከተገኘ ይሄ ሰው ለምን አይሰቀልም? ለእኛ ለኃጢአታችን ኢየሱስ መምጣት ለምን ያስፈልጓል? እንዲያለ ሰው ከተገኘ ማለት ኢየሱስ የሰው ስጋ ለብሶ በሰው ሰውነቱ ነው አይደለ ለእኛ መስዋዕት የከፈለው ማለት ሰው የማይችለው ኢየሱስ የቻለው ምንድን ነው? በአዲስ ኪዳን ሰው ሁሉ ኃጢአተኛ ነው፣ የእግዚአብሔር ክብር ጎሎታል። የእግዚአብሔር ክብር ያልጎደለው የሰው ኃጢአት የሌለበት ወይም ያልነካው ማን ነው? አንድ ብቸኛ ጻድቅ ሆኖ የተገኘው እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ለዛ ነው ለኃጢአተኞች ኃጢአተኛ ሊሞትላቸው ስለማይችል ለኃጢአተኞች ነፃ ሰው፣ ንጹህ ሰው፣ ጻድቅ ሰው ሞቶ የኃጢአት ዋጋቸውንና በደላቸውን ከፈለላቸው። አንድን ሰው ግን መርጠን
አይ ይህ ሰው ጥንተ አብሶ ኃጢአት የለበትም ካልን እንዲሁም ደግሞ በስራው ደግሞ ጻድቅ እንደነበረ መጽሐፍ ቅዱስ ከመሰከረለት የጥንተ አብሶን መጽሐፍ ቅዱስ አይናገርም፣ እንደዛ አይልም፣ አያስተምርም። ግን አይ የለበትም የሚል ትምህርት ግን ከዛ ውስጥ ካወጣ ይህ ሰው ስለ ኃጢአታችን ለምን አይሞትም? ለምን አይሰቀልም? ለምን ኢየሱስ መምጣት አስፈለገው? የእግዚአብሔር ልጅ የሚል ጥያቄ ልንጠይቅ ይገባናል። የእግዚአብሔር ልጅ ኢየሱስ መምጣት ያስፈለገው በምድር ላይ አንድስ እንኳን ጻድቅ የለም፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ልጅ የእግዚአብሔር ክብር ጎላቸዋል ከአንዱ ከእግዚአብሔር ልጅ በቀር የተባለው ለዚህ ነው። ከእግዚአብሔር ልጅ በቀር ሰው ሁሉ ምን አድርጓል? ኃጢአትን ሰርተዋል፣ ክብር ጎሎታል። ኤኒዌይስ ይህን ትምህርት በደንብ ያዙት። ለዛ ነው ቅድም ሰው ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል የሚለው መሰረታዊ አሁን ላለንበት ቤተ እምነቶች ውስጥ ለበርካታ ቤተ እምነቶች መለያያ ምክንያት ነው። አንዳንዶቹ በሂደት የተፈጠሩ ትምህርቶች ናቸው። አንዳንዶቹ ከጥንትም ሲከራከሩባቸው የነበሩ ትምህርቶች ናቸው። ኤኒዌይስ በዚህ አስተምህሮ ግን የሊዮኑ ኢሬኒየስ እንዲሁም ደግሞ ስለ ሰው ልጅ የመቤዠት ፍላጎት ይህንን ጠቅሶ ነው ያስተማረው ማለት ነው። ሰዎች ሁሉ ከአዳም ኃጢአትን ይወርሳሉ የሚለው። በነገራችን ከእስልምና የምንለየው በዚህ ነው። በእስልምና ትምህርት አደምና ሐዋ ወይም አዳምና ሔዋን ኃጢአት በሰሩ ጊዜ ፈጣሪን ይቅርታ ጠይቀው እዛው ይቅርታ ለምንድን ነው ሰው አምላክ ሰው ሆኖ መምጣት የሚለው አስፈላጊ የማይሆነው በእነሱና ግራ የሚገባቸው እዛው ይቅርታ ጠይቀው ምህረት አግኝተዋል። ስለዚህ ምህረት ካገኙ ኦሪጂናል ሲን ወይም ጥንተ አብሶ ከሌለ ሰው በኃጢአቱ ምክንያት ሙት ካልሆነ እዛው ፍርድ ከተሰጠው አምላክ ሰው ሆኖ መምጣት አያስፈልገውም። ለዛ ነው ሎጂካሊ የማይገባቸው ግልጽ የማይሆነው ማለት ሰው ሆኖ መምጣት ለምን ምክንያቱም በዛ አስተምህሮ ይቅር ብሏቸዋል። ይቅር ካላቸው ሰው ሆኖ መምጣት ለምን ያስፈልጓል የሚለው ሀሳብ ቢዮንድ ኢማጂኔሽን ይሆንባቸዋል ማለት ነው። መልእክተኞች መላክ ሲችል ለምን ይመጣል? ይሄ ፍጹም የስህተት ትምህርት ነው ብለው እንዲያስቡ የሚያደርጋቸው ይሄ ኦሪጂናል ሲን የሚለው ሀሳብ የለም ማለት መሰረታዊ የክርስትና ትምህርት ላይ ትልቅ ጥያቄ ማንሳት ነው። ስለዚህ ኦሪጂናልስ የኢየሱስ ክርስቶስ ሞትና ትንሣኤ ያስፈለገው ጥንተ አብሶ ወይም ኦሪጂናል ሲን በሰዎች ሁሉ ላይ አንድም ሰው ሳይቀር ስለነበረ ነው። ይህንን አስረግጬ ይናገራለሁ። ሌላኛው መቀደስና በመንፈስ መኖርን ከጥንቷ ቤተክርስቲያን አማኞች የኃጢአት ባሪያዎች እንዳልሆኑ ነገር ግን በመንፈስ ቅዱስ ተለውጧል የሚለውን የጥንት ክርስቲያኖች ጥምቀትን ለኃጢአት መሞትና በክርስቶስ የመነሳት ምልክት እንደሆነ አጽንኦት ሰጥተው ያምኑ ነበረ። በተለይ በጥንቷ ቤተክርስቲያን። ይህ ደግሞ አሁን ካለነው ከኢቫንጀሊካል ራቅ ያለ ልዩነት አለው በዚህ አስተምሮ ማለት ነው። እኛንን እዚህ ጋር የምንርቀው በጥንቷ ቤተክርስቲያን እምነት፣ ጥምቀት እና ሆሊ ኮሚኒየን ወይም ደግሞ ቅዱስ ቁርባን እና መልካም ስነ ምግባር የማይነጣጠሉ አድርገው ነው በብዛት ትምህርቶቹ የሚሰጡ የነበሩ። ማለት በኢቫንጀሊካል የምናምነው ሰው ስለ ዳነ ነው መልካም ስራ የሚሰራው እንጂ መልካም ስራ ክራይቴሪያ ነው ብለን አናምንም። በጥንትም እንደዛ አያምኑ፣ ክራይቴሪያ አድርገው አይደለም የሚያምኑት። ግን ድነት ውስጥ ግን እንደ ፓኬጅ ነው የሚቀመጠው ብለው ነው የሚያስተምሩት የጥንት አባቶች። እንደ ፓኬጅ ብለው ይሄ ከዚህ የተለየ የሚያስተማሩ አሉ፣ የተወሰኑትን ነው። ሁሉም አንድ አይነት ትምህርት ስላልነበራቸው ማለት ነው። መጽሐፉ የሚለውን ያው መጽሐፉ ላይ ስላነበብን ነው የቤተክርስቲያን አባቶችን ታሪክ ያነሳሁት። ያመነ ሰው የሚጸድቀው በእምነት ነው። ሲያምን ግን ምን አለበት? እምነቱን ኮንፌስ በማድረግ በመመስከር በኢየሱስ ክርስቶስ ማመኑን በመመስከር አይደለ? ኢየሱስ ክርስቶስ ጌታ አምላክ እንደሆነ በልብ ብታምን በአፍ ብትመሰክር ስለተባለ እዚሁ ሮሜ መጽሐፍ ላይ ማለት ነው። ሰው ማመኑን መመስከር አለበት፣ ኮንፌስ ማድረግ መቻል አለበት። ኃጢአተኛ መሆኑን መናዘዝ፣ በክርስቶስ ማመኑን ኮንፌስ ማድረግ መናገር፣ ከዛ በኋላ ደግሞ ማወጅ ይጠበቅበታል። ከዛ ምን ማድረግ? መጠመቅ፣ ከዛ ቅዱስ ቁርባን መውሰድ፣ የጌታን ስጋና ደም መካፈል፣ ከዛ ደግሞ በስራ መገለጥ ይጠበቅ። እነኝን እንደ ፓኬጅ አንድ ላይ በጣም ጥብቅ የሆነ አስተምህሮ ነበራቸው። ከሮሜ የተወሰደ ነው እያልኳቸው ያለሁት፣ ከሮሜ የተወሰደ። ከዛ የድነትን ሁለንተናዊነት ወይም ደግሞ ዩኒቨርሳሊቲ ማለት ነው። ሁለንተናዊነትን ምንድን ነው? የሆነ የግዕዝ ቃል አለ ወሰብሰብ ይላል። በዚህ ብቻ ቀላል በሆኑ በአማርኛው ድነት በእንግሊዝኛ ዩኒቨርሳል ነው፣ ሁለንተናዊ ነው፣ ለሁሉም ነው። ለሆነ ቡድን ብቻ አይደለም የመጣው ማለት ኢትዮጵያዊ ብቻ አይድንም፣ አይሁዳዊ ብቻ አይድንም፣ ግሪካዊ ብቻ አይድንም፣ አሕዛብም ኢትዮጵያ፣ ሁሉም ሰው በኢየሱስ ያመነ ሁሉ ምን ያደርጋል? ይድናል። አምኖ የተጠመቀ ሁሉ ምን ያደርጋል? በኢየሱስ ይድናል።
የሚለውን ነገር እንድንይዘው ማለት ነው። ይህንን ቀደም ያሉ አፖሎጂስቶች እንደ ጀስቲን ሰማዕታት ከሆኑት መካከል በ150 ዓመተ ምህረት ላይ በዚህ ጉዳይ ላይ በደንብ አዲስ ነው ክርስትና ቤተክርስቲያን አዲሲቷ ኢየሩሳሌም ነች ብሎ ነው። የድሮ ኢየሩሳሌም ለአይሁዶች ነች አይደለም። ቤተክርስቲያን ደግሞ ለሁሉም ለአይሁድም ለአሕዛብም ክፍት የሆነች አዲሲቷ ኢየሩሳሌም ነች ብለው ያስተምራሉ፣ የሚከራከሩ ነበር። ሌላ የጸጋ ሚናና ስራ ነው። ሰው በጥረት ሳይሆን ጸጋ የመዳን መሰረት መሆኑን አስተምረዋል። እንደ ፖሊካርፕ በ155 ዓመተ ምህረት ገደማ ላይ የኖሩ አባቶች እንዲሁም ደግሞ የቀደምት ሃይማኖት ሊቃውንት ምን አድርገዋል? ከህጋዊነት ምን አድርገዋል? በክርስቶስ ላይ ያለውን እምነት ነው፣ በህግ ሳይሆን በክርስቶስ ላይ ባለ እምነት ነው ብለው እንትን ብሏል። ይህ የአፖስቶሊክ ክሪድ የምንለው ማለት ነው፣ ወይም ደግሞ የእምነት መግለጫ ሐዋርያዊ የእምነት መግለጫ ውስጥ ከተጠቀሱ ነገሮች መካከል ነው። የክርስቶስ ጌትነትና የእምነት ምስክርነትም ማለት ነው። አንድ ሰው ኢየሱስ ጌታ ነው ብሎ ማወጅ የጥንት ክርስቲያናዊ ማንነት ዋነኛ ነበር። በተለይ ደግሞ ፐርሲኩሽን ስለነበረ፣ ስደት መከራ ስለነበረ፣ ሰማዕትነት መቀበል ስለነበረ የጥንቷ ቤተክርስቲያን እንዲህ ዋዛ በፈዛዛ እንደኛ ዘመን ቀልድ ስላልነበረ የጥንቷ ቤተክርስቲያን በጣም ቻሌንጅ ስለነበረባት ኢየሱስ ጌታ ነው ብሎ ማወጅ የጥንት ክርስቲያናዊ ማንነት ዋነኛ መገለጥ ነው። መንፈስ ካረዳው በስተቀር ማንም ኢየሱስ ጌታ ነው ሊል አይችልም። ምክንያቱም በዘመኑ ሰይጣን ይገዳደረዋል። ሮንግ ኢንተርፕሬቴሽን እንዳትወስዱ። ሰይጣን ይገዳደረዋል ብቻ አይደለም ሀሳቡ። ማንም ኢየሱስ ጌታ ነው። ሰይጣን ኢየሱስን ስም እኮ ሊጠራ ይችላል። እግዚአብሔርን ስም ጌታ ጌታ ያለ ጊዜያችን ልታጠፋን መጣ ብሎት የለ እንዴ? አግኝቶት ፊት ለፊት ማለት ነው። እንደሱ አይደለም ኮንሰፕቱ። በወቅቱ ኢየሱስ ጌታ ነው ማለት በሰይፍ ያስቀላል፣ ወይም አንበሳ ጉድጓድ ውስጥ ዳንጅን ውስጥ ያስጥላል። ስለዚህ መንፈስ ካረዳችሁ ይክዳል፣ ብዙ ሰው ይክዳል። ማን ነው ጌታ ሲባል ቄሳር ብሎ ማምለጥ ይቀለዋል። እና ከባድ ነው። በወቅቱ ኢየሱስ ጌታ ነው ማለት አሁን አደባባይ ላይ እንደምናውጀው ቀላል አይደለም፣ ያስቀላል፣ ያስገድላል። አሁን እዚህ አሜሪካን ሀገር በስራ ቦታ ምናምን እንደዛ ማለት ያስባርር የለ ስራ ቦታ የተባረሩ ሰዎች ስለማቅ ነው። በስራ ቦታ ያስባርራል። አሁን መጸለይ ሁሉ የሚያስባርርበት ሁሉ ሁኔታ መጥቷል። እንግሊዝ ውስጥ ያስከስሳል መጸለይ። አንዳንድ ቦታዎች ላይ በህግ የተከለከሉ ቦታዎች አሉ መጸለይ የሚያስከስስባቸው ማለት ነው። እና በዛ ዘመን ደግሞ ኢየሱስ ጌታ ነው ማለት ቄሳር ብቻ ነው ጌታ። ከዛ ውጭ ጌታ ነው የምትሉት ነገር ካለ አንበሳ ጉድጓድ ያስጥላል፣ ያስገድላል፣ ያሰይፋል፣ በእሳት ያስቃጥላል። በቁም ማለት እንዲህ እስኪ እንዲደረጋሉ ቆዳቸው ተገፏል። ይሄ ዘመን ላይ ማለት ነው። አሁን የምላችሁ ዘመን ላይ ቆዳቸው የሚገፈፍበት ሁኔታ ሁሉ ነበር። ስለዚህ የጥንቷ ቤተክርስቲያን ኢየሱስ ጌታ ነው የሚለውን ቃል መናገር በጣም በሲሪየስ ነበር የምትወስደው፣ ምክንያቱም ሰማዕትነት መቀበያ ስለሆነ ማለት ነው። ሌላኛው የጸጋ ሚናና ስራ ነው። እነኝን ሁሉ አንስተናል። ኢየሱስ ጌታ ነው ብሎ ማወጅ የጥንት ክርስቲያናዊ ማንነት ዋነኛ ተምታታብኝ የጥንቷ ቤተክርስቲያን ዋነኛ መገለጫ ነበር። የሐዋርያት የሃይማኖት መግለጫ ወይም አፖስቶሊክ ክሪድ የሚባለውም ይህንን ነገር በሁለተኛው ክፍለ ዘመን የተዘጋጀው ይህንን ነገር ያነሳ ነበረ ይላል። የመጨረሻዎቹ ሁለቱ ነጥቦች ክርስቲያናዊ ስነ ምግባርና ፍቅር እንዲሁ ከዚሁ የተወሰደ የቤተ ክርስቲያን ዶክትሪን ነበር። አማኞች በፍቅር በትህትናና ለባለስልጣናት በመታዘዝ እንዲኖሩ ተጠርቷል። የጥንቷ ቤተ ክርስቲያን ጠላቶችን እንድትወድና ድሆች እንድትንከባከብ የኢየሱስን ተከትላ ነበር። ሮም ውስጥ በጣም ትልቁ ለነ ኒሮ ችግር የሆነባቸው ጉዳይ አማኞች በጣም በቃ አሕዛብን ይወዳሉ፣ ባሮችን ይወዳሉ፣ ልዩነት አያደርጉም። መንግስት የሚያሳድዳቸውን ቤታቸው ያስጠልላሉ፣ ቁስለኞችን ይንከባከባሉ። በወቅቱ ፕሌግ ገብቶ ነበረ፣ ወረርሽኝ ገብቶ ነበር። በወረርሽኝ በበሽታ የተመቱ ይንከባከባሉ። በጣም ልዩ ነበረ ስራቸው፣ አገልግሎታቸው ማለት ነው። የመጨረሻው እስካቶሎጂ ወይም ደግሞ የክርስቶስን መመለስ ተስፋ ጳውሎስ ይህንን ሮሜ 8:18-25 እና 13:11-14 ስለተናገረ የጥንቷ ቤተክርስቲያን የክርስቶስን ዳግም ምጽአት በጉጉት ትጠባበቅ ነበር። ዲዳቼ የአንደኛው ክፍለ ዘመን መገባደጃ ላይ የነበረ አባት ነው። እንዲሁም ደግሞ የኤርማስ እረኛ የሚባለው አባትም እንደዚሁ በሁለተኛው ክፍለ ዘመን ለክርስቶስ ዳግም መምጣት ዝግጅት አማኞችን ቅዱሳንን አበረታተዋል፣ አስተምረዋል። የጥንቷ ቤተክርስቲያን እንደዚህ ያሉ ዶክትሪኖችን ወይም ደግሞ ዶግማዎችን ከሮሜ መጽሐፍ ላይ ወስዳ ነበረ የሚለውን ለማንሳት ነው። ተባረኩ። እግዚአብሔር አምላክ ይባርካችሁ።